ባሏ ነብይ የነበረ ባሏ የሞተባት ሴት ባለ ዕዳ ልጆቿን ባሪያዎች አድርጎ ሊወስድባት ሲል ኤልሳ ጋር መጣ። ስታናገረው በቤትሽ ምን አለ አላትና የዘይት ማሰሮ አለ አለችው። እንግዲያስ ከጎረቤት ሁሉ ማድጋዎችን ሰብስቢ አታሳንሺ እና ወደ ቤትሽ ግቢ፣ ከዛ ዘይቱን ገልብጪ አላት። ማሰሮ ካለ ዘይት ይመጣል። ምን ማለት ነው? የተዘጋጀ ልብ ካለ፣ የተከፈተ ልብ ካለ መንፈስ ቅዱስ ይመጣል። ሉቃስ ምዕራፍ 1 ቁጥር 34 እና 35 ማርያምም መልአኩን ወንድ ስለማላውቅ ይህ እንዴት ይሆናል አለችው። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑልም ኃይል ይጸልልሻል። ስለዚህ ደግሞ ካንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል። በዚህ መጽሐፍ ቅዱስ ክፍል ላይ የማነሳላችሁ 4 ሰዎች፣ የመጀመሪያዋ ማርያም ናት፣ ሁለተኛው ዮሐንስ ነው፣ ሶስተኛዋ ኤልሳቤጥ ናት፣ አራተኛው ዘካርያስ ነው። በእነዚህ በአራቱም ሰዎች ሕይወት ውስጥ መንፈስ ቅዱስ እንዴት ከሁኔታ በላይ አድርጎ እንደሰራባቸው ነው የምንመለከተው። እግዚአብሔር በሕይወታችን ላይ የተለየ ዓላማ እያለው አንዳንዱ የጌታ ነገር ከአእምሮአችን በላይ፣ ከእውቀታችን በላይ፣ ከልምምዳችን በላይ ሆኖ ሳለ በእኛ አለመዘጋጀት ምክንያት፣ በእኛ እምቢ ማለት ምክንያት፣ በእኛ መዘናጋት ምክንያት ጌታ በእኛ ሊሰራ ያሰበው ነገር ብዙ ጊዜ ይዘገያል። ለምሳሌ ዮናስ ጌታ በሱ ሊሰራ አስቦ ሲልከው በመኮብለሉ ምክንያት እግዚአብሔር በሱ ሊያረግ ከነበረ እኮ በ3 ቀንና ሌሊት ዘግይቷል። ዋናው መፈጸሙ ነው አይባልም። እኛ ሰፈር ጊዜ ውድ ነው። ተቆጥሮ የተሰጠን ዕድሜ ነው ያለን። እንደፈለግን በሆነ ነገር የምናባዛው ዕድሜ የለንም። የተሰጠን ዕድሜ ራሱ አንድም እንደው ለእንቅልፍ ራሱ ጊዜ ሳንወስድ ብናገለግልበት ራሱ አይበቃም። ስለዚህ ሁኔታዎችን አይተን አይሆንም እያልን ስንዘገይ ከእግዚአብሔር ሐሳብ እንጎላለን። ጌታ ስሩ ካለው በላይ ልስራባችሁ ነው ያለው። የመፍቀድ ጉዳይ ነው። ጌታን የማመን ጉዳይ ነው። አንዳንድ ጊዜ ከጌታ ይልቅ ራሳችን ምናምን እንመስላለን። ኧረ ጌታ ሆይ እንዴት ይሆናል ስንል ራሳችን እንደማንችል ስለምናውቅ ነው። ይህን አርግ ብሎ ጌታ ሲያዘን ጌታ ሆይ እኔ አልችልም ስንል አንተ አትችልም እያልነው ነው። ስለ ማርያም ልንገራችሁ ዛሬ። በዚህ መጽሐፍ ቅዱስ ክፍል ላይ ለዮሴፍ ታጭታ በእጮኝነት ለነበረችዋ ለማርያም ጌታ መልአኩ ገብርኤል ልኮ ትልቅ ነገር ነገራት። ጥሩ ሁኔታ ላይ ነበረች ማርያም፣ ልታገባ ፕሮሰስ ላይ ነች። ይሄ ራሱ እኮ መባረክ ነው። ሳያገቡ የወለዱ ብዙ ሰዎች እያሉ የማግባት መንገድ መጀመር በራሱ እኮ መባረክ ነው። ይህን ራሱ እኮ ጌታ ነው የሚያደርገው። ለሌሎች እንዳደረገው ጌታ እጮኛ ሰጥቷት እየኖረች ነው። ግን ሌላ የተለየ ዓላማ ጌታ በሕይወቷ ነበረው። አግብቶ ከመውለድ ያለፈ፣ አግብቶ መውለድ ጌታን የሚያከብረው ቢሆንም ሌላ ደግሞ የሚያከብረውን ነገር ጌታ ፈለገ በሷ ሕይወት። አንዳንድ ጊዜ ይሄው እየኖርኩ አይደል ብለን ራሳችን እናጽናናለን። ይሄው እያገለገልኩ አይደል አለው። መንፈስ ቅዱስ የተለየ ዓላማ በሕይወታችን፣ መንፈስ ቅዱስ የቸኮለበት ነገር አለው በሕይወታችን። እና መልእክት መጣላት ለማርያም፣ ትጸንሻለሽ
ትጸንሻለሽ የሚለው ቃል ለማርያም ሁለት ትርጉም ሊሰጣት ይችላል። አንደኛ የእሷ ዘመድ የሆነችው ኤልሳቤጥ ሳትጸንስ እድሜዋ ስለሄደና ስላረጀች ኦኬ በዘር የተላለፈ መርገም የለብኝም ማለት ነው፣ ጆሲን እንዳገባሁት ወዲያው ቀብ አረጋለሁ ማለት ነው ብላ በቃ ሃሌሉያ ጭንገፋ ተሰበረ፣ መጋረጃ ተቀደደ፣ ለዘመናት የተጋረደ ብላለች። አንዱ ሀሳብ እሱ ነው። ምክንያቱም ሰው ይፈራላ። አሁን ታላላቆቻችሁ ካላገቡ ትፈራላችሁ። ጌታ ወይ ምንድን ነው? እና ጌታ ታገቢያለሽ ካለሽ ሃሌሉያ ይላል ሰው። ትጸንሻለሽ ስትባል ከጭንገፋ ነፃ እንደሆነች ታስባለች። በቃ እና ላፍጥነዋ ሰርጉን ትላለች። በሌላ በኩል ግን ይሄ ትጸንሻለሽ ሳላገባ እኮ ነው እየተነገረኝ ያለው። አሁን ትጸንሻለሽ እኮ ነው መልእክቱ። ይሄ መርከስ አይደለም ወይ? ይሄ የሚያስወግር ነገር አይደለም ወይ? ደግሞ ይሄ ያለ ወንድ እንዴት ይሆናል ነው? ወይስ ከማግባትሽ በፊት ከዮሴፍ ጋር ተኝ እያለኝ ነው? አንዳንድ ጊዜ የእግዚአብሔር ንግግር ራሱ በሰው ሕይወት ውስጥ ጥያቄ ይሆናል። አሁን ለምሳሌ የሆነ ጊዜ ላይ ጌታ ሙሉ ጊዜህን አትስጥ አለኝ። አሁን ይላል አይገርምም? አንዳንዱ ነገር ጌታ ሚል አይመስልንም፣ ሚሆን አይመስልንም። ትጸንሻለሽ፣ ግራ ገባት፣ የራሷ ሁኔታ አየች፣ ወንድ አላቅም፣ ከጋብቻ በፊት ደግሞ ምንም ነገር ማድረግ አልተፈቀደም። የሆነ ነገር አድርጌ ብጸንስ መወገር ነው የሚገጥመኝ እንጂ ትጸንሻለሽ፣ ወንድ ልጅ ትወልጃለሽ፣ ስሙን ኢየሱስ ትይዋለሽ የሚለው ቃል አይፈጸምብኝም ብላ አሰበች። ሁኔታዋን አይታ ከዮሴፍ የሚሻል መልእክት እኮ ነው የመጣላት። ከዮሴፍ ብትወልድ ለእሷና ለሌላው ቤተሰብ የሚሆን ልጅ እንጂ ለዓለም ሁሉ የሚሆን ልጅ አትወልድም። ከዮሴፍ ብትወልድ ለዓለም እንኳ ቢሆን መድኃኒት አትወልድም። ጌታ ለአይምሮ በማይመች መንገድ ውስጥ እንድታልፍ የፈቀደው ሊያልቃት ስለፈለገ ነው። የራሷን ሁኔታ ተመልክታ ጠየቀች፣ ይህ እንዴት ሊሆን ይችላል? ከኔ በፊትም ያለ ወንድ የወለዱ የሉም። ማንን ምሳሌ ታርግ ማርያም? አንዳንድ ምሳሌ ሲኖር እኮ ጥሩ ነው። አሁን ለምሳሌ አብርሃም ምሳሌ የለውም። ከአብርሃም በፊት ተለይተ ውጣ የተባለ ሰው የለም። እኔ ወደ ማሳይ ምድር ውጣ የተባለ ሰው የለም። እና በእንትና ህይወት ወይም እንትን መጽሐፍ ላይ እንዳነበብኩት ቲክቶክ ላይ ሲመሰክር እንደሰማሁት የሚባል የለም። ወጣ አለው፣ ወጣ። ማርያምም ምሳሌ የላትም። በእንትና እንደሆነው ማለት አትችልም። ግን እንዲህ የሚል መልእክት መጣላት። እንዴት ሊሆን ይችላል ነው ያልሽው? መንፈስ ቅዱስ ባንቺ ላይ ይመጣል። መንፈስ ቅዱስ ነው ከሁኔታ በላይ የሚያደርግሽ። እግዚአብሔር ላሰበው ለተለየው ዓላማ ኃይል የሚሰጥሽ የሚያዘጋጅሽ መንፈስ ቅዱስ ነው። እንጂ ጠዋት ጠዋት በባዶ ሆዷ ለብ ያለ ውሃ በሎሚ ብትጠጣ ያለ ወንድ ትጸንሳለች? አትጸንስም። መንፈስ ቅዱስ እስቲ መንፈስ ቅዱስ በሉ ባካችሁ ደግሞና መንፈስ ቅዱስ እግዚአብሔር እየፈለገን የሆነ ነገር ሊሰራብን እየመከረ
እየመከረ ሰበቦቻችን ብዙ ናቸው። ልክ ነን እኮ በእኛ አንችልም፣ በሁኔታችን አንችልም፣ በልምምዳችን አንችልም። በመንፈስ ቅዱስ ግን እንችላለን። ማርያም አሜን እንደ ቃልህ ይሁንልኝ አለች። የሚገርማችሁ የማርያም እምነት ይገርመኛል። ምክንያቱም የጌታ መልአክ ምሳሌ የሰጣት ራሱ ዘመዷን ኤልሳቤጥ ነው። ዘመድሽ ኤልሳቤጥ አሁን ጸንሳለች። ምን ያገናኛቸዋል? አንደኛ ከወንድ ነው የጸነሰችው ኤልሳቤጥ። ምን ያገናኛቸዋል? እድሜዋ ካለፈ ጸነሰች እንጂ ምንም። እቺ ገና ወጣት ነች። እቺ ወንድ ማታቅ ነች። ኤልሳቤጥ አንድ ወንድ ነው እንጂ ለብዙ ዓመት ወንድ መታቅ ነች። የሰጣት ምሳሌ ራሱ እኮ ከሷ ሁኔታ ጋር የሚገናኝ አይደለም። ያለ ወንድ የጸነሰች ሴት አይደለም ምሳሌ እየሰጣት የለም። ቢሆንም ግን አመነች፣ ይሁንልኝ አለች፣ ተስማማች። መንፈስ ቅዱስ ከሆነ የሚያደርገው ብላ ተስማማች። ቆይ እስቲ ጆሲን ላማክረው አላለችም። ከጆሲ መንፈስ ቅዱስ ይበልጣል ብላ አመነች። ተዘጋጀች ጌታ ለሚፈልጋት ነገር። ይሁንልኝ ስትል ወዲያው ጸነሰች። ጀመረ መንፈስ ቅዱስ ስራውን በሷ ላይ። ሃሌሉያ። ማመን ብቻ ነበር የሚጠበቅባት፣ ልቧን መክፈት ብቻ ነበር የሚጠበቅባት። በቃ ጀመረ መንፈስ ቅዱስ። ታስታውሱ የለ ሁለተኛ ነገሥት ምዕራፍ 3 ላይ ባሏ ነቢይ የነበረ ባሏ የሞተባት ሴት ባለ ዕዳ ልጆቿን ባሪያዎች አድርጎ ሊወስድባት ሲል ኤልሳ ጋር መታ ስታናገረው በቤትሽ ምን አለ አላትና የዘይት ማሰሮ አለ አለችው። እንግዲያስ ከጎረቤት ሁሉ ማድጋዎችን ሰብስቢ፣ አታሳንሺ እና ወደ ቤትሽ ግቢ፣ ከዛ ዘይቱን ገልብጪ አላት። የትኛውን ዘይት እንደሚላት አይታወቅም። ዘይት እኮ የለም፣ የዘይት ማሰሮ ነው ያለው። ግን ማሰሮ ካለ ዘይት ይመጣል። ምን ማለት ነው? የተዘጋጀ ልብ ካለ፣ የተከፈተ ልብ ካለ መንፈስ ቅዱስ ይመጣል። አለበለዚያ አይሆንም። ከሆኑ ዓመታት በፊት ሐዋሳ ሙሉ ወንጌል ቸርች እያገለገልኩ የመጨረሻ ቀን ነው፣ እሁድ ከሰዓት በኋላ ባለኝ አገልግሎት ነው እና አገለግላለሁ። እየሰበኩ በውስጤ ምቃተትበት ነገር አለ። ምቃተትበት ነገር በነበሩ ፕሮግራሞች ጌታ በጎ ነገሮች አድርጎ ነበረ የመጣው። እንደ ከተማ የመጡ አንዳንድ ትንቢቶች እዛው ጉባኤ መሀል እያለን ተፈጽመው ነበር። እንደዚህ እና አንዳንዴ ይታወቃችኋል አይደል? የሰው አይን የሰው ልብ እናንተ ላይ ሲሆን ይታወቃችኋል። እና እሱ ደግሞ አደጋ ነው። እና የመጨረሻው እንትን ላይ በቃ እንደዛ አይነት ነገር ተሰማኝ፣ ተረዳው። የብዙዎች ልብ እኔ ላይ እንደሆነ ተረዳውና ሊያስበሉኝ ነው እንደነዚህ ያልኩ እና እየሰበኩ እቃትታለሁ። ጌታ ሆይ እላለሁ፣ እንዴት አድርጌ ነው አይናቸው ወደ አንተ እንዲያነሱ ማድረገው? ጌታ ሆይ እያልኩ እየቃተትኩ ሰብካለሁ። መድረክ ጥዬ መውረድ መፍትሄ አይሆንም። ጌታ ውረድ ካላለኝ ጌታ በሚያመለክተኝ መንገድ ነው ሊከብር የሚችለው። እና እየቃተትኩ እየሰበኩ ያለሁ ጌታ አንድ ምልክት ሰጠኝ። የ5 ዓመት ሴት ልጅ ያለቻትን እናት ጠራኋትና ልጅሽን ይዘሻት ነይ አልኩ። እና እንደዛ በል ብሎኝ ጌታና መጣች ይዛት። ጌታ ምን ሊያደርግ እንደሆነ አላወቅኩም፣ ግን ጥራ ስላለኝ ብቻ ጠራው።
ከመጣች በኋላ ከዚህ በኋላ ለህዝቡ የምትጸልየው እቺ ሕፃን ነች አይለኝም። ቀድሞ ቢለኝ አልጠራትም ነበር። አሁን ቀልድ አይመስልም? እንደው ሁኔታውን ስናየው ዝም ብለን ስናስበው ስናሰላስለው ዝም ብሎ ሹፈት አይመስልም እንዴ? ጌታ ሆይ ህዝቡ አይኑን ከኔ ላይ አንስቶ ወደ አንተ እንዲያደርግ ምን ላድርግ ብየው ጌታ ይሄን ምልክት ከሰጠኝ ታዲያ ምን ፈለግኩ? እኔ ግን በኢየሱስ ስም አልኩ። እሷ ነች ምጸልየው ወጌታ መንፈስ ቅዱስ ከሁኔታ በላይ ነው። ምንም ማድረግ አልችልም። አንዴ ጠርቻታለሁ። ሌላ ነገር ልዘባርቅ አልችልም። ባልጠራት ጥሩ ነበር፣ ግን ጠራዋት። የኔኑ ጸሎት ሰምቶ ነው ጌታ ምልክት የሰጠኝ። አንዳንድ ጊዜ ታውቃላችሁ ጸልየን ጌታ መልሱን ሲያመጣ እናምንም። በእጄ ሙታን ይነሳ ምናምን ነገር ብለን አሁን አስከሬን ቢመጣ እጅ እንጭን ይሆን? እንፈራለን። ከዛ ፓስተሩን እቀፋት አልኩት። የ5 ዓመት ሕፃኗን እና አቀፋት። ከዚህ በኋላ የምትጸልየው እሷ ናት ብሎኛል ጌታ አልኩ። መጸለይ የምትጀምረው ከእናቷ ነው አልኩ። እና ፓስተሩ የልጅቷን እጅ ይዞ እናቷ ላይ ሲጭን እናቷ በመንፈስ ቅዱስ ተሞላች። አሁን ሞቀኝ። ሳያዩ የሚያምኑ ብፁዓን ናቸው፣ እኔ ግን አይቼ ነው ያመንኩት። ከዛ ሞቀኝ በጣም። የታመማችሁ ነው አልኩ። ልጅቷ እኮ ወሬ እያየች ነው። ሄሊፖፕ ይዛ ነበር ይመስለኛል ካልተሳሳትኩ። ግን በሄሊፖፕ መንፈስ አልነበረችም፣ በጌታ መንፈስ ነበረች። የታመሙ ሰዎች ላይ ፓስተሩ እጇን ይዞ የሚጭነው እና ይፈወሱ ነበር። በመሃል እድል አገኘው። አያችሁ፣ ሰራተኛውን አይደለሁም፣ ጌታ ነው ይሰራው። ስለዚህ ክብር ለማን ነው የሚገባው? ለመንፈስ ቅዱስ። አንድ የቸርቿ አገልጋይ በልቡ ይሄ ድራማ ነው ሲል ሰማሁት እና ከጀርባ የነበረ ቆሞ ዞሬ እና አልኩት፣ እስቲ የተጫነብህ አልኩት እና ስትጭንበት እንዴ የምር ነው እንዴ ብሎ ሄዶ ዘፋል። መንፈስ ቅዱስ የኛ ፍልስፍና አያስፈልገው፣ የኛ የተከፈተ ልብ ነው የሚያስፈልገው። ፈልጎናል ለተለየ ዓላማ። ድግግሞሽ ህይወት እኮ በጣም ያስጠላል። ሌሎች በሄዱበት መንገድ መሄድ እኮ በጣም ነው የሚያስጠላው። ማርያም ይሁንልኝ አለች። ሆነላታ። ጆሲ ሳይመጣ ጽንስ መጣ። ለምን? መንፈስ ቅዱስ ስለመጣ። ከእግዚአብሔር ሐሳብ ጋር ተገናኘች ማርያም። ሌሎች በሄዱበት ተመሳሳይ መንገድ ከመሄድ ይልቅ ጌታ ባላት መንገድ መሄድ ጀመረች። ያስቻላት መንፈስ ቅዱስ ነው። ጌታ ለምን ነገር እየጠበቀን ይሆን? ምን ፈልጎብን ይሆን? ጌታ ከሐዘን መካከል ብቻ አይደለም ያወጣው፣ ከደስታ መካከል ያወጣል። ታውቃላችሁ? እሷ እኮ ደስ እያላት ነበረች ከጆሲ ጋር፣ ግን ሌላ ደስታ አለዋ፣ ሌላ ክብር አለዋ፣ ሌላ ዓላማ በህይወቷ አለዋ። ክብር ለኢየሱስ ይሁን። ሁለተኛውን ሰው ላሳያችሁ ነው። ማርያም እንደዚህ ከጸነሰች በኋላ
መልአኩ በነገራት መረጃ መሰረት ወደ ዘመዷ ወደ ኤልሳቤጥ ቤት ሄደች። ኤልሳቤጥ በእድሜዋ በጣም አርጅታለች። ባረጀችበትና ራሷን መሸከም በማትችልበት አጥንቷ በደከመበት በምርኩዝ በምትሄድበት እድሜ ላይ መልእክት ግን መጥቷል፣ እንደምትጸንስ የሚናገር አይደለም። ሌላ ሸክም ለመሸከም ራሷንም መሸከም የማትችልበት እድሜ ላይ ነበረች። አንዳንድ ጌታ ሲያሸክም ደስ አይልም? እኛ እኮ አንችልም፣ ብቃት የለኝም እንላለን። ጌታ ሲያሸክም አሁን በምርኩዝ ለምትሄድ አሮጊት ታዝኑላታላችሁ እንጂ እንቅፋት ቢመታችሁ እንኳን ትደገፏታላችሁ? አትደገፏትም። ግን እንደምትጸንስ ተነገራት። ያውም እንግዲህ ጽንስ ተሸክማ 9 ወር ልትቆይ ነው። የ30 ደቂቃ መሸከም እንኳን እኮ የሚያቀታት ናት። ለካስ የሚያሸክም ጌታ ነው። ስለምንችል አይደለም፣ መንፈሱን ስለሚሰጠን ነው። ምንም ማድረግ አልችልም የሚለውን ሰው ጌታ የቸርች መሪ ያደርገዋል። ንግግር አልችልም የሚለውን ሰው ነብይ ነው ይለዋል። የአባቶቻችን መንገድ በሙሉ የሚችሉት ሳይሆን የማይችሉት ነበር። ጌታ ችሎታችንን ካየ በኋላ አይደለም ቆይ ብሎ እንደ ብሔራዊ ቡድን ምርጫ የሚያጨን። ጌታ ፕሮግራሙን የሚጨርሰው የራሱ አእምሮ ውስጥ ነው። ሸክም እንደምትሸከም ተነገራት፣ እንደምትጸንስ ተነገራት። ጽንሱ በሷ ሆድ ውስጥ እያለ መንፈስ ቅዱስን እንደሚሞላም መልእክት መጣ። ለዘካርያስ መልእክቱ የመጣ እና እስቲ ወዳጄ ባንተ ምሳሌ ልስጥ። ኤልሳቤጥ በጣም አሮጊት ናት፣ በጣም ደካማ ናት። ሸክም እየተጫነባት ነው ያለው። እንዴት ብላ እንደምትሄድ አስቡ፣ እንዴት ብላ እንደምትራመድ አስቡ፣ እንዴት ብላ እንደምትናገር ራሱ አስቡ። አሁን ለምሳሌ ወንድሜ እኔ በቃ ወጣት እንግዲህ በጣም ስፖርት መሰራ ምናምን እንደ ሴዶ ነኝ ልበል። ሴዶ አታውቁም? እና እንደዛ ሆኜ ሰላም ልልህ ብመጣ እንዴት ነው ሰላም የምትለኝ? በቃ ጠንካራ ሰው ነኝ ምናምን ነገር ሰላም የምትለኝ እንዴት ነው? ሰላም አትለኝ። ቦክስ የለውም እኮ እና እንትን ብለህ አንተ ጎረምሳ ሰው ሲመጣ በደንብ ሰላም ትላለህ፣ አንቀር ብለህ ሰላም ትላለህ። እኔ ሼባ በሆንስ ምርኩዝ እንደዚህ ብዬ እንደዚህ ያልኩ በመጣ እንዴት ነው ሰላም የምትለኝ? አይደል? እንደኔው ቀስስ ብለህ ሰላም የምትለኛል። ልትጨብጠኝ ሁሉ ትፈራለህ። እንደዚህ ነው እጅህ ራሱ አይጨብጠኝም። ለምን ስብር ምን ይመስልሃል? አንተ እኮ አንተ ነህ። አንተ እኮ ይህን ጠንካራ ነው ያለው። ግን ወጣት ሰውን ጠንካራ ትላለህ። ደግሞ ድቅድቅ ስል ደግሞ በቃ በእኔው ነገር ትገደባል አይደል? ተባረክ። አሁን ሰው ራሱ ሃሌሉያ ምናምን ነገር ብሎ በልሳን ሲንበለበል ቆይቶ ምናምን ብሎ ከዛ ደግሞ ጭር ያለ በመንፈስ ቅዱስ እንቅስቃሴ ማያምን ጉባኤ ማጋጋል ደግሞ ሲገባ ምን ይሆናል? እንደ ጉባኤው ይላል። ሁኔታ ሰውን የመገደብ አቅም አለ። ኤልሳቤጥ በጣም ድክም ያለች ናት። ጸንሳለች። ከጸነሰች በኋላ ለ5 ወር ራሷን ሸሽጋለች። አሁን 6ኛ ወሯ ላይ ነች። 6 ወር ሙሉ ጽንሱ ምንም አይነት እንቅስቃሴ የለው፣ ምንም አይነት ዝላይ የለው፣ ተገድቧል በኤልሳቤጥ።
እዚህ 6ኛ ወሯ ላይ በመንፈስ የተሞላችው ማርያም ኤልሳቤጥ ቤት መጣ ስትሰለማት ሰላምታ ስታቀርብላት ለ6 ወር በኤልሳቤጥ ማንነት ተገድቦ ጸጥ ብሎ የነበረው ጽንስ ዘለለ። ለምንድን ነው የዘለለው? እንደተነገረው ተስፋ መንፈስ ቅዱስ ስለሞላበት ነው። የኤልሳቤጥ ሁኔታ ስለተቀየረ አይደለም። አልተቀየረም እኮ የኤልሳቤጥ ሁኔታ። እንደውም ከወር ወር እየደከመች የምትመጣው ነፍሰ ጡር ሴት 6 ወር ላይ ትደክማለች። ድካሟ እየጨመረ በመጣ ሰዓት መንፈስ ቅዱስ ግን አዘለለው። ከሁኔታ በላይ ያደረገው፣ ከለመደው ካለፈው 6 ወር ታሪክ በላይ ያደረገው፣ ከሚኖርባት ከኤልሳቤጥ ድካም በላይ ያደረገው መንፈስ ቅዱስ። እኔ እኮ ወጣት ሆድ ውስጥ ብሆን ኖሮ እንዴት እንደምዘለ አሳያችሁ ነበር አይባልም። መንፈስ ቅዱስ ነው ነገር የሚቀይረው። መንፈስ ቅዱስ ነው ከሁኔታ በላይ የሚያደርገው። መንፈስ ቅዱስ ነው ከትላንትናው ልምምድ በላይ የሚያደርገው። እዚህ ጮህና መንፈስ ቅዱስ በሉ ባካችሁ። ኤልሳቤጥ አይደለችም የዘለለችው፣ ጽንሱን የዘለለው። ለምን? መንፈስ ቅዱስ ሞላበት። የትኛውንም እንቅስቃሴ የምትገድብ ነበረች እሷ። መንፈስ ቅዱስ ግን አዘለለው። ምንም ሁኔታ ውስጥ ብንሆን፣ ምንም አይነት ቸርች ውስጥ ብንሆን፣ ምንም አይነት ቤተሰብ ውስጥ ብናድግ የጌታ መንፈስ ከሁኔታ በላይ ያደርገናል። ሃሌሉያ። ምንም አያውቅም ይሄ ጽንስ። ያስተውላል የምትሉት አይደለም። ሳያውቅ መንፈስ ቅዱስ ሞላበት። ክብር ለኢየሱስ ይሆን። ሳያውቅ ወንድሞች እናቶቼ፣ መንፈስ ቅዱስ ነው ከሁኔታ በላይ የሚያደርግ። አንዳንድ ሰው እንደ ኤልሳቤጥ ያለሁባት ቸርች ደካማ ናት፣ አርጅታለች፣ አታሳድግም፣ በውስጥ ያለውን ጸጋ አታነሳሳም ሊል ይችላል። እና ብዙ ሰው ካለበት ቸርች መውጣትን ይመርጣል። ፋየር ወዳለበት ልሂድ ብሎ ያስባል። መንፈስ ቅዱስ ባለንበት ከሁኔታ በላይ ያደርገናል። አሜን ብሎ ባካችሁ። ቦታውን አልነግራችሁም። አንድ ቦታ ተጠርቼ ነው የሄድኩት። 7 ተከታታይ ቀን ነበር ማገለግለው እና በነቢያት አገልግሎት ለካስ አያምኑም። ለምን እንደጠሩኝ አላውቅም። ግን እና ዋና የቸርቿ ዋና ራሱ ሌላ ቦታ የተቀመጡት እጅ እንዳይጫንባቸው። እኔ ማቀው ነገር የለም። ሌሎች የሆነ የአገልግሎት ግሩፖችም አንገኝ ብለው ግን ላይቭ እንከታተል ብለው በየቤቶቻቸው ሆነው ኮሜንት ለመጻፍ ላይቭ እየተከታተሉ ነበር። እኔ ወንድማችሁ ምንም አላውቅም። ዝም ብዬ ማገልገል ጀመርኩ። አቤት መንፈስ ቅዱስ! የመጀመሪያው ቀን ላይ መንፈስ ቅዱስ ነገር ቀየረ። ሁለተኛው ቀን ላይ የቸርቿ ዋና መሪ ፊት ወንበር መጡ።
የሆነ የአገልግሎት ግሩፕ ያልኳችሁ የዛ መሪ የሆነ ሰው መቶ ይቅርታ አለኝ። ምን አርገኝ? አይ በቃ ይቅርታ። እንተዋወቃለን። አይ በቃ ይቅርታ። አሁን ምን ትላላችሁ? እንደዚህ አድመን አያውቁኝም እኮ አይተውኝ አያውቁም እኮ ግን በቃ አንተን ሲጽፉ ከፊቱ ነብይ የሚል ጽፈውበት በቃ ከዛ ነው ግራ የገባቸው። እንገምግም ብለን አሳይመንት ተከፋፍለን በየቤቶቻችን ላይቭ እየተከታተልን ልንገመግም ልንጽፍ ደብተር ገልጠን ግን ማልቀስ ነው ያዝነው። እና ይቅርታውን ሁላችንም መተናል። አፉ በለን አሉ። መንፈስ ቅዱስ ከሁኔታ በላይ መንፈስ ቅዱስ ሰውን በመተቸት ገንዘብ ሊያደርገው አይችልም። ሰውን ለማሳመን ብዙ በመሞከር በመውጣትና በማውረድ ሊሆን አይችልም። መንፈስ ቅዱስ ግን አሮጊት የሆነችውን ኤልሳቤጥን መቀየር ይችላል። እዛው ሆኖ ጽንሱ ዘለለ። የሚገርማችሁ የመጀመሪያው ቀን ላይ አንደኛው አገልጋይ እየሮጠ መጥቶ ያለኝ ኮንፈረንሱ ዛሬ ቢያልቅ ራሱ አይቆጨኝም አለ። ገና እኮ 6 ቀን አለ ከፊታችን። ወንድሞቼ እናቶቼ፣ ያለ መንፈስ ቅዱስ ምንም ማድረግ አንችልም። አቦ ዝግ እኮ ነው አይባልም። መንፈስ ቅዱስ ከዝጉ ነገር በላይ ነው። እድል ነሱኝ እኮ አይባልም። መንፈስ ቅዱስ ከእድልም በላይ ነው። ዘለለ። ይህ ብቻ መሰላችሁ? ሶስተኛዋ ሴት ኤልሳቤጥ ነች። ጽንሱ ሲዘል፣ ይህን አያይዤ መናገር ፈልጌ፣ ጽንሱ ሲዘል በኤልሳቤጥም መንፈስ ቅዱስ ሞላባት። የጽንሱ በመንፈስ ቅዱስ መሞላትና መዝለል ኤልሳቤጥንም ቀየራት እና በታላቅ ድምፅ ጮኻ እንዲህ አለች ይላል። ያልነበራትን ማንነት እስኪሰጣት ድረስ፣ በታላቅ ድምፅ እስኪያስጮኻት ድረስ፣ ትንቢት እስኪያናግራት ድረስ መንፈስ ቅዱስ ሞላባት። መንፈስ ቅዱስ እንድትሞላ ምክንያቱ በውስጧ ያለው ጽንስ መዝለል ነው። በመንፈስ ቅዱስ ተሞልቶ መዝለሉ ነው። ባለንበት ሁኔታ ውስጥ ቸርቻችንን ከምንተች፣ የምናገለግልበትን ግሩፕ ከምንተች፣ ወንድሞቻችን እህቶቻችን ከምንተች፣ በመንፈስ ቅዱስ እየተሞላን አገልግሎታችንን ብንቀጥል ቤተ ክርስቲያንን እንቀይራለን። ክብር ለኢየሱስ ይሆን። አንዳንድ ሰው አስተያየት በመስጠት ብቻ እየታጠረ ነው። አስተያየት ይሰጣል፣ የለም እንዲህ ያልሆነም ይላል። ወዳጄ እየተሞላ ቀጥል፣ ዝበልና እየተሞላ ቀጥል። ዝም ብለህ ሻራ ባራራ በል፣ ተቀጣጠል፣ ተንበርከክና ወዴት ልትልከኝ ወደድክ ዛሬ ደግሞ ጌታ ሆይ በል። ጌታ እኮ ከሁኔታ በላይ ነው ወንድሞቼ እናቶቼ። ኦ ክብር ለመንፈስ ቅዱስ ይሆን። እስቲ እጆቻችሁን አንሱ ባካችሁ። ጠልቄ መሄድ እፈልጋለሁ፣ የኔ እርካታ ያንተ ክብር ነው። ላይ ላዩን መሄድ ይቅርብኝና የስተም ሕይወቴ በህልውና፣ የስተም ሕይወቴ በህልውና። መንፈስ ቅዱስ መንፈስ ቅዱስ ሙላይ ተቆጣጠረኝ፣ ሌላ ሕይወት አይኑረኝ።
ሙላይ ተቆጣጠረኝ፣ ሌላ ሕይወት አይኑረኝ። ሙላይ ኦ ሌላ ሙላይ ሰበብ ማብዛት አይጠቅምም። አላሰራ አሉኝ እኮ ማለት አይጠቅምም። መንፈስ ቅዱስ ከሁኔታ በላይ ያደርጋል። ከተዘጋብን በር ይልቅ እግዚአብሔር በእኛ ላይ ያለው ዓላማ ይበልጣል። አይገርማችሁም? በመንፈስ ቅዱስ ተሞልታ ኤልሳቤጥ መልእክት መናገር ጀመረች እኮ። ለማርያም በቃ አፏ ተከፍቶ መናገር ጀመረች በታላቅ ድምፅ እየጮኸች። የአሮጊት አይመስልም ድምፁ። ጽንሱን እግዚአብሔር ይባርከው። ዘሎ ያዘለላት ወዳጅ፣ አንተ ሳትዘል ሌላው እንዲዘል እንዴት ትጠብቃለህ? አንዳንድ ሰው የተቀጣጠለ ነገር መካከል መግባት ነው የሚፈልገው። እንዴ አንተ ለምን አትቀጣጠልም? በአንተ ህይወት እኮ ጌታ ዓላማ አለው። እንድትለውጥ እኮ እየጠበቀህ ነው ያለው። ማቴዎስ ወንጌል ምዕራፍ 14 ላይ በታንኳ እየሄዱ ጌታ ወደ ማዶ ተሻገሩ ብሏቸው በነፋስ ምክንያት ሲናወጡ ፈርተው ሲታወቁ ጌታ በውሃው ላይ የተራመደ መጣና አይዟችሁ እኔ ነኝ አትፍሩ አላቸው። እና ጴጥሮስ እንደዚህ ያለ ጌታ ሆይ አንተስ ከሆንክ በውሃው ላይ ወደ አንተ እንድመጣ አዘዘኛል። ጴጥሮስ የጌታ አመጣጥ ገብቶታል። ታንኳይቱ እኮ የተናወጠች ነው። ሊገለበጡ እኮ ጫፍ ላይ ደርሰዋል። በቃ ወዲና ወዲህ እየተገላበጡ ነው ያሉት። ጴጥሮስ ሌላ ጸሎት ውስጥ ገብቷል። ኧረ በኢየሱስም ኧረ አድነን ከሚል ጸሎት መካከል ወጥቶ እስቲ እዘዘኝ ጌታ ሆይ እባክህ ልምጣ እስቲ ጌታ ሆይ የሚል ጸሎት ውስጥ ገብቷል። ምክንያቱም የመጣው ጌታ እንደሆነ ገብቶታል። ና አለው ጌታ ደስ ሲል ና። ጴጥሮስ የውሸት ጸሎት አይደለም የሚጸልየው። ጌታ ሲያዘውም ወዲያው ወርዶ እኮ መሄድ ጀምሯል። ኧረ በኢየሱስም የምር ነው እንዴ አላለም። ምክንያቱም አብሮ እየተናወጠ ምናምን አንተ ዮሐንስ አማኝ ትመስል ነበር ትልቅ ሰው አለ እንዴ ምናምን ቢል ምን ዋጋ አለው? እርስ በርስ መተቻቸት ቢሆን ምን ዋጋ አለው? አንድ ሰው ከመንፈስ ቅዱስ ጋር ሆኖ እኮ ትውልድ መቀየር ይችላል። ሃሌሉያ! ወደ ጌታ ሄደ፣ ወደ ኢየሱስ ሊደርስ በውሃው ላይ ሄደ ይላል እግዚአብሔር ቃል። በእርግጥ እነሱ የተቹት ይመስለኛል፣ አልተጻፈም እንጂ ከመካከላቸው ተለይቶ በውሃው ላይ ሲሄድ ታድሎ ጌታ ሆይ የእሱን አይነት እምነት ስጠኝ ያሉ አይመስለኝም። ጴጥሮስ ጌታ ጋር ከደረሰ በኋላ ከጌታ ጋር እኮ መልሰው ወደ ታንኳን የተመለሱት። እንኳን መጣ ልጄ ተዋቸው እነሱም ብሎ ጌታ እሱን ብቻውን ይዞት አይደለም ያሻገረው፣ ይዞት ወደ ታንኳ መጣ። አምኖ የተራመደ ሰው ለሚናወጡትም መፍትሄ ሆኗል። ከመንፈስ ቅዱስ ጋር ያለን እርምጃ ያለንበትን ማህበረሰብ ይቀይራል። አሁን ግን እኛንን ስፍራ እየቀየርን ያለ ነው። እኛንን ደግሞ እዛ ብለን እየሞከርን ያለ ነው። ሙከራ 1 2 3 ላይ ያለን እኛንን። ቦታ መቀያየር ለውጥ አያመጣም። መንፈስ ቅዱስ ነው ለውጥ የሚያመጣ። ወንድሞቼ እናቶቼ፣ መንፈስ ቅዱስ ነው ከሁኔታ በላይ የሚያደርገው። እጋብዛችኋለሁ
ሁልጊዜ ልባችሁ ለመንፈስ ቅዱስ ክፍት እንዲሆን እንደ ቸርች በጌታ ፊት እንድንወድቅ መንፈሱን እንድንሞላ እግዚአብሔር ወዳየልን ነገር መገስገስ እንድንጀምር። ሃሌሉያ። በኤልሳቤጥ አንደበት የተነገረውን የትንቢት ቃል በሰማች ጊዜ ማርያም ኦ አለች፣ ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች። ብርቱ የሆነ እሱ ይህን ታላቅ ሥራ በእኔ አድርጓል፣ ስሙም ቅዱስ ነው። ኤልሳቤጥ ከራሷ አልፋ ወጣቷን ማርያምን ራሱ መነቃቃት ጀመረች። ድክሞ የተባለችው ኤልሳቤጥ በመንፈስ ቅዱስ ስትሞላ የሌላ ሰው ሕይወት መቀየር ጀመረች። ማርያም እኮ የጌታ ባሪያ እንደ ቃል ይሁንልኝ ካለች በኋላ ጽንሱ ይፈጠር አይፈጠር አታውቅም። አሁን ላይ ግን ገባት። በሌላ ሰው አንደበት ጌታ ሊናገራት ጀመረ። መስገድ ጀመረች ለጌታ ማርያም። ይሄ ሁሉ የመንፈስ ቅዱስ ሥራ ነው። ሳምንት በደንብ እንመለከታለን። ደግሞ በሰፊው እንጸልያለን እንደ ጌታ ፈቃድ። ጌታ በሕይወታችን የጀመረውን ነገር እንዳይቀጥል እንቅፋት የሆንበት እኛ ነን። አሁን ጽንሱ መውጣት የሚችል ቢሆንና እዚህ አሮጊት አሁን ምን ለሆን ነው በጌታ ብሎ አሁን ቢወጣ ምን ይባላል? ግን እዛ ሆኖ ለውጥ መጣ። ለምን ጌታ እንደሚያናግረኝ አላውቅም። ትልቅ ለውጥ፣ ትልቅ እሳት፣ ትልቅ ክብር በዚህ ቸርች ላይ ይሆናል። ትንቢት ነው የምናገረው። ያልጠበቃችሁት ነገር ይሆናል። በቦታችሁ ሆኖ ወንድሞች እናቶች ኦራ ባራዲ ፌዲያስት ያልጠበቃችሁትን ነገር በማድረግ አሳፍራችኋለሁ በዲለኛል ጌታ ምን አድቤር ኮሞሮዶ ኮቦሮ ዲባራ ፍረስታ ከራሞዲያስት በመንፈሴ አያለሁ። ምንም ሳትዘጋጅ ድንገት በመንገድ ላይ የሄደች የሙሽራ ልብስ የምትለብስ ሴት በመንፈሴ አያለሁ። እየሄደች መንገድ ላይ ድንገት ጌታ ድንገት ወደዚህ ቤተክርስቲያን መጥቻለሁ፣ ነገር ስቀይር ታያላችሁ፣ አዲስ ነገር ሳደርግ ታያላችሁ፣ እጄን ከፍቻለሁ ይላል የሰራዊት ጌታ እግዚአብሔር። ጮህና መንፈስ ቅዱስ በሉ ባካችሁ። ምን እያለን ይሆን እየኖርን ያለ ነው? በተለያየ አገልግሎት ውስጥ የምታገለግሉ ወንድሞቼ እህቶቼ፣ እንዴት እየኖርን ይሆን? አመለካከታችን ምን ይሆን? አንዳንዴ እኔ እንትና ያገኘውን እድል ሩቡን ባገኝ አሳየው ነበር ይላል። ወዳጆቼ ሆይ በመንፈስ ቅዱስ እንጂ በመናገኘው እድል አይሆንም። ብዙ እድል ስለተሰጠን አይደለም። እድል ባይሰጠንም መንፈስ ቅዱስ ግን ታሪክን ይቀይራል። ክብር ለኢየሱስ ይሁንለት። እንጸልይ።